ትናንትና ሐምሌ 12 ቀን 2018 ዓ.ም ጠቅላይ ሚኒስትር አብይ አህመድ ላለፉት 5 ተከታታይ ዓመታት በእግራቸው ረግጠዋት የማያውቋትን የምስራቅ ጎጃም ዞን ዋና ከተማዋንና የጎጃም ስነልቦና እምብርት የሆነችውን ደብረ ማርቆስን በድንገት መጎብኘታቸው ብሎም የደብረ ማርቆስ አውሮፕላን ማረፊያን መመረቃቸው በአገሪቱ የፖለቲካ መድረክ ላይ አዲስና ከፍተኛ መነጋገሪያ አጀንዳ ፈጥሯል። የጉብኝት ተራ ልማት ፕሮጀክት ምረቃ ብቻ ሳይሆን ላለፉት 5 ዓመታት በአካባቢው የነበረውን ጥልቅ የደህንነት ስጋት የወታደራዊ ኃይል ሚዛን ሽግግርና የመንግስትን የመሬት ላይ ተጽዕኖ ዳግም ለማረጋገጥ የተደረገ ስትራቴጂካዊ እርምጃ ተደርጎ ይወሰዳል። ደብረ ማርቆስና ዙሪያዋ ያሉ ወረዳዎች በፋኖ ኃይሎች ጥብቅ ቁጥጥር ስር መሆናቸው፣ የጮቄ ተራራ በቅርብ ርቀት ላይ መገኘቱና አካባቢው የፋኖ ዋነኛ ወታደራዊና ፖለቲካዊ ማዕከል ተደርጎ መወሰዱ ጠቅላይ ሚኒስትሩን ከዚህ ቀደም ወደ ባህር ዳርና ጎንደር በተደጋጋሚ የተመላለሱ ጎጃምን ግን እየሸሹት ነው የሚል ከባድ ትችት እንዲሰነዘርባቸው አድርጎ ቆይቷል። ትናንት የተከናወነው ድንገተኛ ጉብኝት ግን ያንን ትችት በአንድ ጀንበር ለመስበርና በህዝቡ ዘንድ የነበረውን የረጅም ዘመናት የአውሮፕላን ናፍቆት ወደ ተግባር ለመቀየር ያለመ ክስተት ነበር። ይህንን ወቅታዊ ሁኔታ ሙሉ በሙሉ ለመረዳት ግን ልክ የዛሬ 5 ዓመት በሰኔ 2013 ዓ.ም ጠቅላይ ሚኒስትር አብይ አህመድ ለመጨረሻ ጊዜ ደብረ ማርቆስ ላይ ተገኝተው በነበረበት ጊዜ የተፈጠረውን ታሪካዊ ክስተት በዝርዝር መመርመር ያስፈልጋል። በወቅቱ በጠቅላይ ሚኒስትሩና በታዋቂው ኢትዮጵያዊ ባለሀብት ወርቁ አይተነው መካከል የነበረው የጥቅም፣ የፍቅር፣ የሽኩቻና የፖለቲካ ትረካ ዝግመተ ለውጥ ዛሬ አገሪቱ ለደረሰችበት ውስብስብ ወቅታዊ ሁኔታ መነሻ የሆኑ በርካታ ምስጢሮችን አምቆ የያዘ ነው። ልክ ከዛሬ 5 ዓመት በፊት በሰኔ 2013 ዓ.ም ደብረ ማርቆስ ከተማ የብልጽግና ፓርቲ መግቢያ ስትራቴጂያዊ የልማት ማሳያ ነበረች። በወርቁ አይተነው ባለቤትነት የተገነባው ግዙፉ የWA የኢንዱስትሪ የምግብ ዘይት ማምረቻ ኮምፕሌክስ ተጠናቆ በተመረቀበት ጊዜ መድረኩ የአገሪቱን ከፍተኛ የፖለቲካ ኃይል ያሰባሰበ ነበር። በምረቃው ስነ ስርዓት ላይ የኢፌድሪ ጠቅላይ ሚኒስትር አብይ አህመድ አሊ፣ በወቅቱ የኢፌድሪ ምክትል ጠቅላይ ሚኒስትር የነበሩት እንዲሁም የውጭ ጉዳይ ሚኒስትርነትን ደርበው ይሰሩ የነበሩት ደመቀ መኮንን፣ በወቅቱ የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር የነበሩት አገኘሁ ተሻገር፣ ያኔ የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀነራል የነበሩት ተመስገን ጥሩነህ፣ ያኔ የኢፌድሪ የንግድና ኢንዱስትሪ ሚኒስትር የነበሩት መላኩ አለበል፣ በወቅቱ የአማራ ብልጽግና ፓርቲ ጽህፈት ቤት ኃላፊ የነበሩት አብርሃም አለኝና የደብረ ማርቆስ ከተማ ከንቲባ ይትባረክ አወቀ ተገኝተው ነበር። ይህ የምረቃ ፕሮግራም በመንግስትና በግል ባለሀብቱ ወርቁ አይተነው መካከል ያለውን ጥብቅ ትስስር ለህዝብ ለማሳየት ታቅዶ የተዘጋጀ የደስታና የድል መድረክ ይመስል ነበር። ከመነቃቀፍና ከመተቻቸት አልፎ የመደናነቅ የመመሰጋገንና የመሸላለም መንፈስ የታየበት አጋጣሚ ፈጥሮ ነበር። በዕለቱ የነበረው የሽልማትና የስጦታ ስነ ስርዓት እጅግ የተጋነነ ብሎም በአገሪቱ የኢኮኖሚ አቅም ደረጃ ሲለካ ከፍተኛ መነጋገሪያ የነበረ ነው። ፋብሪካው እንዲገነባ መሬታቸውን በበጎ ፈቃድ የለቀቁ 20 የሚሆኑ አርሶ አደሮች ህይወታቸው እንዲሻሻልና ወደ ሌላ የስራ እርከን እንዲሻገሩ በሚል ለእያንዳንዳቸው የባለ 3 እግር ተሽከርካሪ ቁልፍ ተበርክቶላቸዋል። ይህን ስጦታ አርሶ አደር አለኝ ድማሙ የተባሉ ተወካይ በጋራ ተረክቧል። የከተማው ከንቲባ ይትባረክ አወቀ እንደገለጹት ወርቁ በከተማው ለሰሩት ትልቅ ስራ ማስታወሻ ይሆን ዘንድ ከኪዳነ ምሕረት ቤተክርስቲያን እስከ ዘይት ፋብሪካው ድረስ ያለው ዋና መንገድ ወርቁ አይተነው መንገድ ተብሎ ተሰይሟል። ዛሬም በዚያው ስያሜ ውስጥ መሆኑን እርግጠኛ አይደለንም። ምናልባት ደብረ ማርቆስን በቅርቡ የተመለከታችሁ የወርቁ አይተነው መንገድ በስያሜው መኖሩን አረጋግጣችሁ ጻፉልን። በተጨማሪም በከተማዋ የመኖሪያ ቤት ሰርተው አብረው እንዲኖሩ የ1300 ካሬ ሜትር ቦታ በነጻ ተሰጥቷቸዋል። ለወርቁ አይተነው ማለት ነው። የደብረ ማርቆስ ከተማ አስተዳደርና የንግድ ማህበረሰቡ ለጠቅላይ ሚኒስትር አብይ አህመድ፣ ለደመቀ መኮንን፣ ለተመስገን ጥሩነህ፣ ለአገኘሁ ተሻገር፣ ለመላኩ አለበልና ለአብርሃም አለኝ ከፍተኛ ግራም የሚመዝኑ የወርቅ አንገት ሐብሎችን በሽልማት አበርክተዋል። የወርቁ 4 የቅርብ ባለሀብት ጓደኞች አበባው ደስታ፣ ትልቅ ሰው ገዳሙ፣ ካሳው ምስጋናውና ተመስገን ከፍ ያለው ለወርቁ አይተነው የሚሆን ከ1300 ግራም ወርቅና አልማዝ የተሰራ እጅግ ውድ ሜዳሊያ አዘጋጅተው በጠቅላይ ሚኒስትር አብይ አህመድ እጅ እንዲሰጥላቸው አድርገዋል። ጠቅላይ ሚኒስትሩ ይህን ሜዳሊያ ለወርቁ እናት ለወይዘሮ አለምዬ ማማ አጥልቀውላቸዋል። ወርቁ አይተነው ለጠቅላይ ሚኒስትር አብይ አህመድ ያበረከቱት ታላቅ ስጦታ የጀግናው አርበኛ የበላይ ዘለቀ ላቀው ምስል ነበር። በሚገርም ሁኔታ ግን ለጠቅላይ ሚኒስትሩ የተሰጠው ያ የበላይ ዘለቀ ምስል በትክክል የበላይ ዘለቀ ምስል አይደለም የሚል ታሪካዊ ክርክር አለበት። በወቅቱ መድረኩን የመራው አቅራቢ ለጠቅላይ ሚኒስትር አብይ አህመድ ጀግናው በላይ ዘለቀና እርሶ የዘመን እንጂ አርበኝነት ልዩነት የላችሁም
እንደርሶ በዚህ ዘመን ጀግና ባይወለድ ኢትዮጵያ ባልኖረች ነበር በማለት ፍጹም የቆላው ውዳሴ አቅርቦ ነበር። ምንም እንኳን መድረኩ በፍቅር መሞጋገስና መሸላለም የተሞላ ቢመስልም ጠቅላይ ሚኒስትር አብይ አህመድ በዕለቱ ያደረጉት ንግግር በባለሀብቱ ማንነትና በትምህርት ደረጃቸው ላይ ያነጣጠረ ስውርና ሰቅጣጭ ፖለቲካ መልእክቶችን ያካተተ ነበር። ጠቅላይ ሚኒስትሩ አቶ ወርቁ አይተነውን ለማሞገስ ባስመሰሉበት ንግግራቸው ውስጥ ይህንን ታላቅ ሕልም እንዲያልም፣ እንዲፍጨረጨር፣ እንዳይቆም በስርዓት በጨዋነት ያሳደጉ ቅድም ያመሰገንኳቸው እናትየው ናቸው። ነገር ግን የስድስተኛውን ክፍል ተማሪ እረኛ መሆን ሲገባው የቆሎ ተማሪ መሆን ሲገባው አክብሮ አስጀምሮ ያስጨረሰው ደግሞ ፈጣሪ ምስጋና ይገባዋል በማለት የባለ ሀብቱን ማብራይ አመጣጥ ዝቅ አድርገው የሚያሳዩ ነጥቦችን ደጋግመው አንስተዋል። ይህ አገላለጽ በአንድ በኩል የእግዚአብሔርን ታምራት ለማሳየት የቀረበ ቢመስልም በሌላ በኩል ግን አቶ ወርቁ አይተነው ምንም ያህል የቢሊዮን ሀብት ቢያፈሩም የስድስተኛ ክፍል ተማሪ ብቻ መሆናቸውንና ማህበራዊ ደረጃቸው ከመንግስት ልሂቃን በታች መሆኑን ለታዳሚው ህዝብ ለማሳሰብ ሆን ተብሎ የተወረወረ ስንኝ ነበር። ጠቅላይ ሚኒስትር አብይ አህመድ ወርቁ አይተነውን ልባሙና ባለጸጋው እያሉ ቢጠሩም የትምህርት ማነስ ጉዳያቸውን በይፋ መድረክ ላይ ማውጣታቸው በሁለቱ ግለሰቦች መካከል የነበረውን ስውር የስነ ልቡናና የኃይል ሚዛን ፉክክር ፍንጭ የሚሰጥ ነበር። በተጨማሪም ጠቅላይ ሚኒስትሩ በንግግራቸው መግቢያ ላይ በዕለቱ በዋናነት መመስገንና መሸለም የነበረበትን ግለሰብ አቶ ወርቁ አይተነው እንደረሱት በመጠቆም ደብረ ማርቆስ ላይ፣ ጎጃም ላይ፣ አማራ ክልል ላይ ኢትዮጵያ ውስጥ ለምንሰራቸው ስራዎች ሐሳብ የሚያፈልቀውን ተቋም የሚመራው ብናልፍ አንዱ ዓለም ስለተረሳ የኔን ሽልማት እሱን እንድንሸልመው ልባሙና ባለጸጋው ወርቁ ይቅርታ እንደሚያደርግልኝ እየተማመንኩ እሱ እንዲቀበልልኝ በማለት ሌላ ስውር ወቀሳ ሰንዝረው ነበር። ይህ እርምጃ ወርቁ የፋብሪካውን ስኬት ሙሉ በሙሉ ለራሳቸው ብቻ ሊወስዱት እንደማይገባቸው ከመንግስት በኩል የተደረገላቸውን የጀርባ ድጋፍ ማሰብ እንደነበረባቸው በተዘዋዋሪ መንገድ መድረክ ላይ የማስተማር ስልት ነበር። በሰኔ 2013 ዓ.ም በተደረገው በዚያ መድረክ ላይ ጠቅላይ ሚኒስትር አብይ አህመድ ያስተላልፏቸው ስልታዊ ታሪኮችና ምሳሌዎች ዛሬ በ2018 ዓ.ም በአማራ ክልልና በመላው ኢትዮጵያ ለተፈጠረው የፖለቲካ ቀውስና የሰላም መደፍረስ አስቀድሞ የተነገሩ ትንቢታዊ መጽሐፍት ይመስላሉ። ጠቅላይ ሚኒስትሩ የደብረ ማርቆስን ከተማ ታሪክ ወደ ኋላ በመሳብ አሁን የምንገኝባት የደብረ ማርቆስ ከተማ በ1845 ደጃች ተድላ ጓሉ መንቆረር ብለው መሰረቷት። የዛሬ 168 ዓመት ገደማ የተመሰረተችው መንቆረር በኋላ በንጉስ ተክለ ሃይማኖት ደብረ ማርቆስ የሚል ስም አግኝታ ለበብርሃኖችን ፈጥራ አምርታ ለኢትዮጵያ በመከራ ቀን መስዋዕትነት የሚከፍሉ ጀግኖች በማለት ከተማዋ የተመሰረተችበትንና ስሟ የተቀየረበትን ታሪክ አብራርተዋል። ይሁን እንጂ ጠቅላይ ሚኒስትሩ ይህን ታሪክ ካነሱ በኋላ የጀግንነት ትርጉም ከዘመን አርበኝነት ወደ ዘመነ ብልጽግና መለወጥ እንዳለበት በጽኑ ተከራክረዋል። አሁን ግን አንበሳ መግደል ሳይሆን ኑሮን ማሸነፍ ነው ጀግና የሚያሰኘው። ድሮ ብዙ ሰራዊት አስከትሎ ጫካ መግባት መሸፈት ጀግንነት ነበር። ዛሬ ግን እንደ ልባሙ ባለጸጋ ወርቁ አይተነው ብዙ ሰራተኞችን ቀጥሮ ስራ ማስፋፋት ነው ጀግንነት በማለት የጎጃም ህዝብ ታሪክን በአርበኝነት ብቻ ከማሰብ ወጥቶ ወደ ኢኮኖሚ ግንባታ እንዲዞር ለማድረግ የሞከሩ ቢሆንም የኋለኛው ታሪክ ግን ጠቅላይ ሚኒስትሩ ካሰቡትና ከፈለጉት በተቃራኒ መንገድ መጓዙን ያሳያል። ጠቅላይ ሚኒስትሩ በአገሪቱ ውስጥ ያለውን የብሔር ግጭት ለማስረዳት ዴቪድ ከተባለ ተመራማሪ ያገኘሁት ነው ያሉትን የጉንዳኖች ምሳሌ ተጠቅመው ነበር። በዚህም ታሪክ መሰረት በጥቁር ጉንዳኖችና በቀይ ጉንዳኖች መካከል በመጀመሪያ ምንም አይነት ግጭት ሳይኖር በአንድ ጠርሙስ ውስጥ በሰላም ተቀምጠው ሳለ አንድ ማንነቱ የማይታወቅ ሰው መጥቶ ጠርሙሱን ከውጭ ሲነቀንቀው ሁለቱም ወገኖች ጠላት የመጣባቸው መስሏቸው እርስ በርሳቸው መዋጋትና መበላላት ጀምራሉ። ጠቅላይ ሚኒስትሩ የዚህን ምሳሌ ፍጻሜ ሲያብራሩ ሁለቱም ተመሳሳይ ፍጥረታት ሆነው ሳለ ልዩነታቸው ቀለማቸው ብቻ ሆኖ ሳለ ከውጭ ጠርሙሱን የነቀነቀውን እውነተኛ ጠላት ትተው እርስ በርሳቸው ተባልተው ማለቃቸውን ጠቁመዋል። ይህን ታሪክ ወደ ወቅታዊ ፖለቲካ ሲያመጡት ከውጭ ኢትዮጵያን እየነቀነቁ ጠላት የመጣ ያስመሰሉ ጎጃምን ከወለጋ ለመለየት የሚጥሩ ኃይሎችን አውቀንባችኋል ብለን በጋራ መቆም እንጂ ጠላት መጣ ብለን መዋጋት አስፈላጊ አይደለም። ኢትዮጵያን መበታተን አልተቻለም፣ አይቻለም። ኢትዮጵያን የሚበታተኑትን በታተነናቸዋል፣ ወደፊትም እንበትናቸዋለን የሚል ከባድ መልእክት አስተላልፈው ነበር። ሌላው ጠቅላይ ሚኒስትሩ በጎጃም አካባቢ ይነገራል በሚል ያቀረቡት ተረት በማህበራዊ ሚዲያ በኩል የሚለቀቁ ወሬዎች እንዴት ሀገር እንደሚያፈርሱ የሚያሳይ ነበር። በዚህም በጎጃም አካባቢ አንድ ሰው አህያ ጭኖ ረጅም ጉዞ ከተጓዘ በኋላ አንድ ቦታ እሱም አህያውም ደክሟቸው አህያውን አስሮ ወደ አንድ ቀረብ ወዳለ ጎጆ ጠጋ ብሎ ውሃ ይጠይቃል። ለዚያውም ይዞ እስከሚመለስ ድረስ አንድ ሰይጣን የአህያዋን ገመድ ይፈታል።
ያቺ አህያ በአቅራቢያዋ ካለ አንድ ማሳ ትገባለች። ማሳውን መብላት ጀምራለች። መብላት ስትጀምር የደረሰ አርሶ አደር ማሳውን ለመመልከት ሲመጣ አንድ አህያ በእግሯ እየረገጠች እየበላች ያገኛታል። ደክሞታልና አዝኖና ተናዶ አህያዋን ሁለቴ ሲመታት አህያዋ ትወድቃለች፣ ትሞታለች። ልክ አህያዋ ስትመታ የአህያዋ ባለቤት ውሃ ይዞ ይመለስ ነበርና እንዴት አህያዬን ትገላለህ ብሎ ባለ አህያው ደግሞ ሰውየውን በዱላ ደብድቦ ይገለዋል። ሰውየው እየተደበደበ ባለበት ጊዜ የማሳው ባለቤት አርሶ አደር ልጆች አባታቸው ተደብድቦ ሲገደል ያዩና ገዳዩን ደብድበው ይገድላሉ። ከጥቂት ጊዜ በኋላ ሽማግሌዎች መጥተው አይ ሰይጣን የማይተዋወቁ ሰዎች እርስ በርስ እንዲባሉ እንዲጋደሉ አደረገ ብለው ሲወቅሱ ሰይጣኑ ስነ ስርዓት እኔ አህያዋን ገመድ ብቻ ነው የፈታሁት፣ ከዚያ በኋላ ያለው የኔ ጉዳይ አይደለም አላቸው ይባላል። ጠቅላይ ሚኒስትሩ ይህን ታሪክ ከተናገሩ በኋላ የሰይጣኑ ስራ በማህበራዊ ሚዲያ ገመድ መፍታት እንደሆነ ገልጸው የህዝቡ ስራ ግን ቆም ብሎ ማሰብና የሀገርን አንድነት ማረጋገጥ መሆን አለበት ሲሉ ጥሪ አቅርበው ነበር። ነገር ግን የንግግር ከተደረገ ከ5 ዓመታት በኋላ በዚሁ አካባቢ የነበረው ገመድ ሙሉ በሙሉ መፈታቱና ማህበረሰቡ ከመንግስት ጋር ወደ ከረረ ወታደራዊ ግጭት ውስጥ መግባቱ የክስተቶችን አስገራሚ መገለባበጥ ያሳያል። ጠቅላይ ሚኒስትሩ ምን ያህል ያሁኑን የፋኖ እንቅስቃሴ ያኔ ሳይቀር ይፈሩት እንደነበር ያሳያል። በሰኔ 2013 ዓ.ም በመድረክ ላይ ከጠቅላይ ሚኒስትሩ ጋር በፍቅር ሲሞጋገሱ የነበሩት ታዋቂው ቢሊየነር ወርቁ አይተነው ከዚያ በኋላ የነበራቸው ህይወትና የሀብት ጉዞ እጅግ አወዛጋቢ በሆኑ የምርመራ መረጃዎች የተሞላ ነው። ወርቁ አይተነው በአሁኑ ጊዜ በኢትዮጵያ በቢሊዮን የሚቆጠር ሀብት ካላቸው ቀዳሚ ባለሀብቶች አንዱ ቢሆንም የሀብታቸው አመጣጥ በብዙ ምስጢሮችና እንቆቅልሾች የተሞላ መሆኑ ይነገራል። ገና በወጣትነታቸው በነበረው የህወሓት አገዛዝ ወቅት በተደጋጋሚ ታሰሩ የነበረ ሲሆን በአንዲት ጠባብ ክፍል ውስጥ ሆኖ ስለወደፊቱ ብሩህ ተስፋ ያስቡ እንደነበር ይገልጻሉ። ይሁን እንጂ በእስር ቤት በነበሩበት ጊዜ በጀመሩት የድለላ እና የጉዳይ ፈጻሚነት ስራ አማካኝነት ከከፍተኛ ባለስልጣናትና ባለሀብቶች ጋር ጠንካራ ግንኙነት መፍጠር ችለዋል። ከእስር ከተፈቱ በኋላ ከባንኮች በሚያገኙት ከፍተኛ ብድር ሀብታቸውን በፍጥነት እያሳደጉ መጥተዋል። በአንጻሩ ሌላ የመረጃ ምንጭ ይፋ እንዳደረገው ከ22 ዓመታት በፊት በ1996 ዓ.ም ወርቁ አይተነው ገና ወደ ቢሊዮነርነት ጉዟቸው ባልገቡበት ጊዜ ከሽፋ አወል ጋር የቅርብ የንግድና የብድር ግንኙነት ነበራቸው። በወቅቱ ሽፋ አወል የተሻለ አቅም የነበራቸው ባለሀብት ሲሆኑ ወርቁ አይተነው ለስራ ማስጌጃ የሚሆን 27500 ብር ከሽፋ አወል ተበድረው ነበር። ይህንን ብድር ለመመለስ በወቅቱ የባንክ ቼክ ጽፈው ሲሰጡም ቼኩ ግን በባንክ ሊመነዘር ያልቻለ ደረቅ ቼክ ሆኖ ተገኝቷል። ዛሬ ላይ ነገሮች ተገልብጠው ያን አበዳሪ የነበሩት ሽፋ አወል ሀብታቸው ተመናምኖ ለከፍተኛ ችግር ሲዳረጉ ተበዳሪ ወርቁ ግን ቢሊዮነር መሆኑን ያንን የሞራልና የፍትህ ዕዳ ሳይመልሱ መቅረታቸው ከፍተኛ የህዝብ ትችት አስከትሎባቸዋል። ወርቁ አይተነው ከጠቅላይ ሚኒስትር አብይ አህመድ መንግስት ጋር የነበራቸው ግንኙነት ሙሉ በሙሉ የተቋረጠው በአማራ ክልል የፋኖ እንቅስቃሴ ከተፋፋመ በኋላ ነው። እሳቸው አቋማቸውን በመቀየር የፋኖ ኃይሎችን በገንዘብና በቁሳቁስ መደገፍ መጀመራቸው የመንግስትን ቁጣ ቀስቅሷል። በዚህም ምክንያት በደብረ ማርቆስ ከተማ ያስገነቡትና በ2013 ዓ.ም በታላቅ ክብር የተመረቀው ግዙፉ የዘይት ፋብሪካ በመንግስት ባለስልጣናት የፋኖ መሳሪያ ማከማቻ ሆኗል በሚል በግልጽ መታማት ጀመረ። በአካባቢው የነበረው ጫና የበረታባቸው አቶ ወርቁ ፋብሪካውን ለአንድ ኤርትራዊ ባለሀብት በ35 ሚሊዮን ዩሮ መሸጣቸው ጉዳዩን ይበልጥ አነጋጋሪ አድርጎት ነበር። ከዚህ በተጨማሪ በሰሚ ሳፋሪ አካባቢ ኪራይ የሚያስከፍሉባቸው ህንፃዎች ቢኖሯቸውም በባንኮች ያለባቸውን በቢሊዮን የሚቆጠር ዕዳ ባለመክፈላቸው ንብረቶቻቸውን በጨረታ ለመሸጥ መንግስት ከፍተኛ እንቅስቃሴ እያደረገ ይገኛል። በእሳቸው ላይ የግድያ ሙከራ ተደርጎብኛል በማለት አገር ጥለው ከወጡ በኋላ በአሁኑ ጊዜ በአውሮፓና በዱባይ በስደት እንደሚኖሩ ይታመናል። ነገር ግን በስደት ላይ ሆነውም ቢሆን የንግድና የፖለቲካ ተጽዕኖቸውን ማሳለጥ አልተውም። በዱባይ ውስጥ የከፈቱት እጅግ ዘመናዊና ቅንጡ መዝናኛ ክለብ ለታዋቂ አርቲስቶችና ለኢትዮጵያ ከፍተኛ ባለስልጣናት ዋና የመዝናኛ ስፍራ ለመሆን በቅቷል። እንዲሁም ባለሀብቱ ፊታቸውን ወደ አርቲፊሻል ኢንተለጀንስ ቴክኖሎጂ ያዞሩ እንደሆነና በዚህም ዘርፍ መጠናከራቸው ለወደፊቱ የመንግስትን እጅ ለመጠምዘዝ የሚያስችል ስልታዊ አቅም ሊፈጥርላቸው እንደሚችል የፖለቲካ ተንታኞች ይገምታሉ። የወርቁ አይተነው ስም ከከባድ የወንጀልና የሽብር ድርጊቶች ጋርም በስፋት ይነሳል። ታዋቂውና አወዛጋቢ ባለሀብት ወርቁ አይተነው በአዲስ አበባ ከተማ ውስጥ በታጠቁ ኮማንዶዎች ለተፈጸመው የባለሀብቱ የቢረሳው ምናለ ግድያ ዋናው መሪና አደራጅ እንደሆኑ ይፋ የተደረገ ሲሆን ግድያው በአማራ ክልል ካለው ጦርነትና በሁለቱ ግለሰቦች መካከል ከነበረው የቆየ የንግድና የፖለቲካ ፉክክር ጋር የተያያዘ ነው። ቢረሳው ምናለ ከመገደላቸው በፊት ከመንግስት ጋር መስራት እንዲያቆሙ ከፋኖ ኃይሎች ዛቻ ይደርስባቸው ነበር። ፖሊስ ወደ ኬንያ ሊያመልጡ የነበሩ 3 ተጠርጣሪዎችን የያዘ ሲሆን ከነዚህም መካከል የወርቁ አይተነው ወንድም
አብዩ አይተነው እንደሚገኝበት ታውቋል። በሌላ በኩል በፖሊስ የምርመራ መዝገቦች መሰረት በ1985 ዓመተ ምህረት ወርቁ አይተነው አዲስ አበባ ውስጥ አደራጅተውት የነበረው የዘራፊዎችና የነፍሰ ገዳዮች ቡድን መሪ የነበረው ዳዊት ድሪባ የተባለ ተደጋጋሚ ወንጀለኛ ነው። ዳዊት ድሪባ በበርካታ የሰው ግድያና የባንክ ዘረፋ ወንጀሎች ተከሶ 3 ጊዜ የሞት ፍርድ ተፈርዶበት የነበረ ቢሆንም በይቅርታ ተፈቶ ወጥቶ ነበር። በቅርቡ ደግሞ ስሙን በመቀየር በሽብርና በሲቪል አቪዬሽን ሕግ ጥሰት ወንጀል ተጠርጥሮ ዳግም በአዲስ አበባ ቁጥጥር ስር ውሎ ነበር። ከወራት በፊት ከቲክቶከሩ ጆን ዳንኤል ጋር ተፈቷል። መንግስት ያወጣው አዲሱ የንብረት ማስመለስ አዋጅ ተጠርጣሪው በአገር በሌለበት ወይም በሸሸበት ሁኔታ ንብረቱ እንዲወረስ የሚፈቅድ በመሆኑ የአቶ ወርቁን ግዙፍ ሀብት ሙሉ በሙሉ ሊያሳጣቸው የሚችልበት እድል ከፍተኛ ሆኗል የሚሉ አሉ። በዚህም ምክንያት አሁን ላይ የፋኖን እንቅስቃሴ እንደፈለጉት ስላልገፋላቸው አቶ ወርቁ አይተነው ሀብታቸውን ለማዳን ተመልሰው ወደ አብይ መንግስት የመግባትና የመታረቅ ፍላጎት እንዳላቸው ስልታዊ መረጃዎች ይጠቁማሉ። ወርቁ አይተነው ህይወታቸው ልክ እንደ አንድ ድንቅ የሲኒማ ድራማ በውጥረት፣ በደስታ፣ በስኬትና በፈተና የተሞላ በመሆኑ በአገሪቱ ታዋቂ የኪነ ጥበብ ስብናዎች ዘንድ ከፍተኛ ውዳሴና አድናቆት የሚቸረው ነው። ታዋቂ ጸሐፊዎች ፍቅር፣ ጀግንነትና ልግስና በሚል ባዘጋጁት ጽሑፍ ላይ ወርቁን የድሆች አባትና ኪሱ የማይደርቅ ሰጥቶ የማይጨርሰው አድርገው ይገልጹታል። የቀድሞ ባለቤታቸውና የልጆቻቸው እናት አርቲስት መሰሉ ፋንታሁን ስለ ወርቁ አይተነው ለጋስነትና ሰብአዊነት ደጋግማ በቃለ መጠይቆች ላይ የምታነሳ ሲሆን ከሱ ጋር በነበራት የአብሮነት ጊዜ በፍጹም እንደማትጸጸት ትገልጻለች። ወለላው በተሰኘው ዘፈኗ ውስጥ ስለሱ ያካተተችው ግጥም ፍልቅልቅን አልፈህ ደጀን ደብረ ወርቅ ለካ ለምለም ኑሯል ድርቅን የማያውቅ እንኳን ለሚወዱት አርሶ ለሚጭን ለእንዝርት ይገልጣል የሸጎቹ ጭን በማለት የባለሀብቱን ለጋስነት ያሞካሻል። ይህ ግጥም ወርቁ አይተነው ከደብረ ወርቅ ምድር የበቀለ ሀብቱን ለታችኛው ዓለምና ለተቸገሩት ወገኖች በነጻነት የሚዘረጋ ሰው መሆኑን ለማሳየት የቀረበ የጥበብ ምስክርነት ነው። በተመሳሳይ ታዋቂው የባህል አርቲስት ዳኘው ዋለ ምታጎጃም በተሰኘው ታዋቂ የሙዚቃ ስራው ላይ የአቶ ወርቁን ሰውነትና ማንነት ከወርቅ ጋር በማነጻጸር ገላ አፈር ነው ቢሉኝ ከቶ አላምንም እኔ ወርቅ ሰው ሲወለድ አይቻለው ባይኔ ሲል አንጎራጉሯል። እነዚህ የኪነ ጥበብ ውዳሴዎች እንደሚያሳዩት ወርቁ አይተነው በፖለቲካውና በሕጉ መድረክ ምንም ያህል ወንጀለኛና ሽብርተኛ ተደርገው ቢሳሉም በማህበረሰቡና በባለ አንደበቶች ዘንድ ግን አሁንም ድረስ እንደ ትልቅ ለጋስና የአገር ባለውለታ ተደርገው የሚወሰዱበት የሁለትዮሽ ገጽታ አለ። ወደ ትናንቱ የጠቅላይ ሚኒስትር አብይ አህመድ የደብረ ማርቆስ ጉብኝት ስንመለስ ይህ ክስተት በአጋጣሚ የተፈጠረ ሳይሆን ላለፉት 5 ዓመታት ከተከማቹት ከላይ ከተጠቀሱት ታሪካዊና ፖለቲካዊ ውጥረቶች የተወለደ ስልታዊ እርምጃ ነው። ጉብኝቱ ያሳካቸው ዋና ዋና የፖለቲካ ግቦች መካከል የመገለልና የመሸሽ ትረካን መስበር አንዱ ሲሆን ጠቅላይ ሚኒስትሩ ወደ ጎንደርና ባህር ዳር እየተመላለሱ የፋኖ ማዕከል ወደ ሆነችው ደብረ ማርቆስ አለመግባታቸው እንደ ትልቅ ፍርሃትና ሽሽት ይቆጠር የነበረውን ትችት ይሰብራል። ትናንት በድንገት ከተማ ውስጥ መገኘታቸው መንግስት በፈለገው ጊዜና ሰዓት በማንኛውም የሀገሪቱ ክፍል መገኘት ይችላል የሚል የወታደራዊና የፖለቲካ በራስ መተማመን መልእክት ለተቃዋሚ ኃይሎች ያስተላለፈ ነው። በሌላ በኩል የደብረ ማርቆስ አውሮፕላን ማረፊያ መመረቅ ለህዝቡ የረጅም ዘመናት የልማት ጥያቄ ምላሽ ቢሆንም በወታደራዊ ረገድ ግን የፌዴራል መንግስት በአካባቢው ላይ ያለውን የሎጂስቲክስ እና የሰራዊት ማዘዋወር አቅም በከፍተኛ ሁኔታ የሚያሳድግ ነው። የመሬት ላይ ትራንስፖርት በፋኖ ቁጥጥር ስር በሆነበት ቀውስ ውስጥ የአየር መንገድ መከፈት ለመንግስት ትልቅ ስትራቴጂያዊ የበላይነት ይሰጠዋል። ጠቅላይ ሚኒስትሩ በመድረክ ላይ ግጥሞችን እየገጠሙና ስንኞቹን እየወረወሩ ከህዝቡ ጋር በጥሩ ሁኔታ መታየታቸው ያንን ላለፉት 5 ዓመታት የነበረውን የሽኩቻና የጦርነት ድባብ በመቀየር ህዝቡን ወደ ልማትና ወደ ሰላም ትረካ ለመመለስ የተደረገ የስነ ልቦና ጦርነት አካል ነው። በአጠቃላይ ከሰኔ 2013 ዓ.ም የዘይት ፋብሪካ ምረቃ ምዕራፍ ጀምሮ እስከ ትናንቱ የሐምሌ 2018 ዓ.ም አውሮፕላን ማረፊያ ምረቃ ድረስ ያለው የ5 ዓመት ጉዞ በኢትዮጵያ ፖለቲካ ውስጥ ወዳጅና ጠላት እንዴት በፈጣን ሁኔታ እንደሚቀያየሩ የሀገር ውስጥ ባለሀብቶች በጦርነትና በፖለቲካ ፉክክር ውስጥ እንዴት እንደሚጠለፉና እንደሚሰደዱ ወደ መጨረሻም የመንግስት ኃይል የመሬት ላይ እውነታዎችን ለመቀየር የሚያደርገውን የማያቋርጥ ትግል በግልጽ የሚያሳይ ታሪካዊ ማሳያ ነው። አበቃን። ሰላም ይስጥልን።